ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ዛሬ ቲክቶከሮችን በሙሉ መጠየቅ የምፈልገው ጥያቄ አለኝ። መልሳችሁን እንድትመልሱ አደራ። በጣም የሚያወዛግበኝ ጉዳይ ነው። እኔ የምለው ማለት ቲክቶክ ካምፓኒው ማለት ነው የአማራ ሴቶችን ከአማራ ሴቶችን በተለይም ቆነጃጅቱን የትግርኛ ሜሞችን እየሰራችሁ ትግሬ መስላችሁ ካልታያችሁ ከቲክቶክ አባራለሁ የሚል ህግ አለው ወይ? ቲክቶክ ማለት ነው። እንዲህ አይነት ህግ አለው ወይ? ለምን እንዲህ ለማለት እንደበቃው ወይም እንዲህ እንደል እንዳስገደደኝ የሚገባችሁ ይመስለኛል። ወይስ ደግሞ ቆይ በሌላም መንገድ እንየው። የሆነ አገዛዙ ያሰማራው ኃይል አለ ወይስ ደህንነቱ ማለት ነው እነኚህን የአማራ ቆነጃጅትን እየፈለገ እያሰሰ ትግርኛ ሜሞችን እንዲሰሩ የሚያስገድድ የሆነ አካል አለ ወይ? እስኪ ባካችሁ ለዚህ ጥያቄ መልስ ስጡኝ። ምክንያቱም እኔ ማቃቸው በግል ማቃቸውም ብዙዎች አሉ። ሰው የሚታወቅ ስለሆነ ምንም የሚያወዛግብ ጉዳይ አይደለም እና አማራ መሆናቸውን የምናቃቸው እህቶች ትግርኛ ዘፈን እየዘፈኑ ቪዲዮ እየሰሩ ይለጥፋሉ። ያለ ፍላጎታቸው ልብ በሉ። ያለ ፍላጎታቸው መሆኑን ከፊታቸው ሁሉ ማንበብ ትችላላችሁ። እና እንዲህ እንዲያደርጉ የሚያስገድዳቸው አካል ማን ነው? እርግጠኛ ነኝ የሆነ አካል አለ ወይ አላቅም። አካውንታችሁን እናዘጋባችኋለን ብሎ ያስፈራሯቸው ይሆናል አላቅም። ብቻ በሆነ የማስገደጃ ነገር እያስገደዱ ያሰሯቸዋል። ትግርኛ ዘፈን እየዘፈኑ ቪዲዮ እየሰሩ እንዲለጥፉ ያደርጓቸዋል። በጣም አይገርም? በጣም ይገርመኛል። ይገርማችኋል። ይሄ ነገር አሁን የመጣ አይደለም። በነገራችን ላይ የቆየ ነው። እንደ ዛሬው ሶሻል ሚዲያ ሳይኖር በፊት አክትረሶችን ሴቶች አክትረሶች አሉ አይደል? የአማርኛ ፊልም የሚሰሩ እነሱን እነዚህ ሆስቶችን ግልም ምንም ሚዲያ ሆስቶች አሉ አይደል? አሁን እንዲህ ሲጠቃቅስ እነማንን እያልኩ እንደሆነ ይገባቸዋል። ትግሬ እንዲመስሉ አድርጓቸው ነበር። ትግሬ እየመሰሉ እንዲታዩ አድርጓቸው ነበር። እና አብዛኛው ሰው በቅርብ በአካባቢያቸው ያለ ሰው ካልሆነ በስተቀር በሩቅ የሚያውቃቸው ሰዎች እቺ ለካ ትግሬ ናት፣ እቺ ለካ ትግሬ ናት እንዲል አድርገውት ነበር። እንደ ዛሬው ሶሻል ሚዲያ ሳይኖር ማለት ነው። እንግዲህ ለምንድን ነው ማለት ነው ይሄን የሚያደርጉት? ትግሮች በሌላ ብሔረሰብ ቆነጃጅት ትግሬ ደምቆ እንዲታይ፣ አይገርማችሁ? ትግሬ ጎልቶ እንዲታይ፣ ትግሬ አሸብርቆ እንዲታይ፣ የትግሬ ኢሜጅ እንዲገነባ በሌላ ብሔረሰብ ቆነጃጅት ሊሸቅሉ ማለት ነው። አይገርምም? አሁን ለዚህ አይነት ወራዳ አስተሳሰብ፣ ወራዳ ተግባር እንዲሁ ምን አይነት ስምና ስያሜ ልናወጣለት እንችላለን ወገኖች? እንዴት ብለን ልንገልጸው እንችላለን? እኔ በጣም ነው የሚሸግረኝ ይሄንን እንዲህ አይነቱን ወራዳነት። ሳይሏቸው ፉክክር ውስጥ ያለቅማቸው ፉክክር ውስጥ የብሔረሰብ ፉክክር በቃ ጨዋታውም፣ ፖለቲካውም፣ ኢኮኖሚውም ምኑም ሁሉም ነገር በብሔረሰብ ፉክክር በፉክክር በማንነት በብሔረሰብ ፉክክር እንዲተወን እንዲሰራ እንዲቀነቀን አደረጉ። ሳይሆንላቸው ሲቀር ደግሞ እንደገና እንዲህ አይነት ቁማር እንዲበጀር እየተሽሎከለኩ በሰው ቫልዩ በልጽጎ ለመታየት በሰው ቫልዩ ኢሜጅን ለመገንባት እንዲህ አይነት ነውረኛ ወራዳ ስራ መስራት አይገርም?
አይገርምም ወይ? በጣም እኮ የሚገርም ነው። በዩኒቨርሲቲ ብትሄዱ እንዲህ አይነቱ ነገር አለ። የከልቸር ዳይ ተብሎ ተማሪው የሚገርማችሁ እዛም አማራ የሆኑትን የሌላ ብሔረሰብ ልብስ ነው የሚያስለብሷቸው። አይገርምም? እዛም እና ፎቶአቸው እንግዲህ በየሶሻል ሚዲያው ምናምን ይለጠፋል አይደል? ያ ፎቶ አማራዋ የሌላ ብሔረሰብ ለብሳ ነው እንግዲህ እዛ የታየችው። ሌሎቹ ደግሞ የሌላ እንደዚህ ቀላቅለው ነው የሚያሳዩቸው። እና እነዛ የአማራ ቆነጃጅት ፎቶአቸውን ሲለጥፉ ማን መስለው ነው የሚታዩት? የሌላ ብሔረሰብ ሰው። አማራዎቹ ምን ያህል እየተሸወደ እየተሸቀለበት እየተታለለ እየተበላ እንዳለ እየገባችሁ ነው። ሁለት ጊዜ እኮ ነው የምንሞተው። በዚህ ሁለት ጊዜ ነው የምንበላው ቁማሩን። አንደኛ ለራሳችን ብሔረሰብ ቆምን ባለመታየት የፈለቅንበትን ብሔረሰባችንን ባለማስተዋወቅ እንዲመሰገን እንዲከብር ኢሜጁ እንዲገነባ ባለማድረግ በዚህ ተበላን። ቀጥሎ ደግሞ ለሌላ ምናልባትም ጠላት ለሆነ ለኛ መጥፋት ለሚሰራ ብሔረሰብ ማንነት መጉላት መግነን መገንባት እንድንሸቅል በማድረጋቸው ሁለቴ ቁማር አልተበላንም ታዲያ? አይገርም? ምናልባት አላቅም ሴቶቹ የኛ ሴቶች እንዲህ ብለው ሲሏቸው ምክንያቱም ስለሚሉ ልብ ብላችሁ አይታችሁ እንደሆነ ሲቪሉን ህብረተሰብ ልክ ምክንያቱም ፉክክሩን ስለማይችሉት ምን ያደርጋሉ? አይ ከብሔረሰብ እንደዚህ ውጡ። ካድሬዎች ፖለቲከኞቻቸው ሳይቀሩ ይሄን ይላሉ። አይ ብሔረሰብ እንደዚህ መነጣጠል መለያየትን አታጉሉት እንዲህ ብሔረ እንደዚህ እኛን ነው ግን ይሄን የሚሉት። ለራሳቸው ሰዎች ግን ይሄን ጨዋታ እንዲጫወቱ ነው የሚያሰለጥኗቸው። የኛ ሰዎች እንዲህ ሲባሉ አሃ በቃ አሁን የብሔር ጌም የብሔር ጨዋታ የብሔር ፉክክር እንዲቀር ይፈልጋል ማለት ነው እያሉ ይተባበሯቸዋል። ግን አገዛዙ ቅረኞቹን እየላከ ካድሬዎቹን እያሰማራ ደህንነቶቹን እያሰማራ የኛን ሰዎች እንዲህ እንዲያደርጉ አማራነትን እንዳያገኑ በአማራነታቸው እንዳይታወቁ አማራነትን ማኒፌስት እንዳያደርጉ የሚያደርገው ግን አማራ እንዳይበልጥ ነው። ምክንያቱም ፉክክሩን ስለማይችሉት ፉክክሩ ኦነስትሊ ከተደረገ አማራ ገኖ እንደሚወጣ ግልጽ ስለሆነ እነሱ ኳሰው እንደሚታዩ መሆኑ ግልጽ ስለሆነ ስለዚህ ምን አድርገው ነው ባላንስ የሚያደርጉት? የአማራን ልጆች የአማራን ሴቶች ለሌላ ለትግሬም ለኦሮሞም ለምንም እንዲጫወቱ በማድረግ አማራን ባዶ በማስቀረት እነሱ ጎልተው በመታየት ነው ባላንስ ማድረግ የሚፈልጉት። እና ባካችሁ እንዲህ ሲሏችሁ እውነት አይምሰላችሁ። የብሔር ጨዋታ የብሔር ቁማር የብሔር ፖለቲካ እንዲጠፋ ፈልገው አይደለም እንዲህ የሚያደርጓችሁ። አማራ አትበሉ፣ አማራ እንደዚህ ብሔረሰብ እንደዚህ ምናምን አትበሉ የሚሏችሁ ጨዋታውን ፉክክሩን ስለማይችሉት እና አማራ ገኖ እንዳይታይ ለማድረግ እንጂ የብሔር ፖለቲካ እንዲጠፋ ተፈልጎ አይደለም። ባካችሁ ንቁ። እንደዛ ቢሆን ኖሮ ገና ድሮ አይደል ይሄንን የጀመሩት? ገና ድሮ በመከላከያ እኮ ስትሄዱ ከመጀመሪያው ጀምሮ ልብ በሉ፣ ከመጀመሪያው ጀምሮ የብሔር ፖለቲካ እኮ መከላከያ ውስጥ የለም። ይሄን ታውቃላችሁ አይደል? የከፍተኛ የጦር መኮንኖቻቸው እየወጡ ሲናገሩም ሰምታችሁ ይሆናል። መከላከያ ውስጥ ብሔር እንደዚህ የሚባል ጨዋታ የለም። ኢትዮጵያን ነው የምናውቀው። በቃ አንድ ኢትዮጵያ ነን። ለኢትዮጵያ ነው የቆምነው። ምንም ሞተው ለኢትዮጵያ ነው እና አንድነታችንን ነው የምናጎላው። እንደዚህ ብሔር ምናምን እንደዚህ የሚል ነገር የለም ሲሉ ትሰማቸዋላችሁ በራሳቸው አንደበት። አገዛዙም
ራሱ አብይም ለውጥ የሚል ድራማ ካመጡም በኋላ እንኳን አብይም ይሄን ሲል ሰምታችሁ ይሆናል። ግን ለምንድን ነው ይሄን የሚሉት? ገብቷችኋል? ለምን ይሄን እንደሚሉ? አንደኛ ወያኔ ሰራዊቱም ላይ እንዲህ አይነት ጨዋታ ካመጣ 5% ብቻ ናት የምትደርሰው። ልብ በሉ። ከጄኔራሉም ቁጥር ከሹመት እነዚህ ከፍተኛ የጦር መኮንኖች ሹመት ጀምሮ የምትደርሰው 5% ብቻ ናት። ስለዚህ ምን አደረገ? ይህን ጨዋታ ከመከላከያ አስወገደው እና ጠቅልሎ ያዘው። በሙሉ ጄኔራሎች ምኖች እነሱ ብቻ እንደነበሩ ታስታውሳላችሁ። የብሔር ፖለቲካ መከላከያ ውስጥም ከተቀነቀነ ግን 5% ትግሬ ብቻ ነው ስልጣን ላይ የሚቀመጠው። ሌላው ደግሞ የየድርሻውን ይወስዳል ማለት ነው። ስለዚህ ይሄ እንዲሆን ስለማይፈልጉ መከላከያ ላይ የብሔር ፖለቲካ አይሰራም ብለው እንዲህ አይነት ነገር እዛ ላይ እንዳይታይ ያደረጉ እና የአንበሳውን ድርሻ ማን ወሰደ? እነሱ ራሳቸው። በሙሉ ትግሬ ነው ጄኔራሉ ምኑ። ወያኔ ምን ሲያደርግ እንደኖረ ለእናንተ አልነግራችሁም፣ ታውቃላችሁ። ፖለቲካው ላይ የሲቪል ፖለቲካው ላይ ደግሞ ምን አመጣ? ኢቭን እዛም በትክክል በፐርሰንቱ በየብሔረሰብ ቁጥሩ ፐርሰንት አይደለም፣ ታውቃላችሁ። ግን ምን ያደርጋል? አማራውን፣ ኦሮሞውን፣ ደቡብን ያስቀምጥና ከበታች ምክትል አድርጎ የሚያስቀምጠው ማንን ነው? ለይስሙላ ይሄ የብሔረሰብ ተዋጽኦ በትክክል የተቀመረ ለማስመሰል ከላይ የሚያደርጉት የሌላውን ብሔረሰብ ነው። ምክትል አድርገው የሚያስቀምጡት ግን የራሳቸውን ሰዎች ነው እና የመወሰን ስልጣኑ ያላቸው እነዛ ይስሙላ ናቸው። ምናምን ሁሉ ነገር በቃ መናዘዝ የሚችሉት መወሰን የሚችሉት እነዚሁ ምክትል ተብለው የተቀመጡት ወያኔዎች ናቸው እንጂ እዚህም ሲቪል ፖለቲካውም በትክክል ሰርቶ አይደለም። ሬሾ የብሔር ተዋጽኦ ሰርቶ አይደለም፣ ግን ለይምሰል እንደዛ አድርጎ እየተጫወተ ነው ፖለቲካው ሲሰራ ቁማሩን ሲቆምር የኖረው። አሁንም ይሄው ነው ቀጥሎ ያለው ነው የምላችሁ። እንግዲህ በአንድ ሀገር ሁለት የሚቃረኑ ፖሊሶች፣ መከላከያ ላይ አንድነት፣ ኢትዮጵያዊነት፣ ሲቪል ፖለቲካው ላይ ደግሞ የጎሳ ፖለቲካ፣ ሁለት እርስ በርሳቸው የሚቃረኑ አይዲዮሎጂዎች በአንድ ሀገር ላይ ዘይትና ውሃ በፍጹም የማይስማማ የማይግባባ አይዲዮሎጂ ነበር ያራምድ የነበረው እና እንዲህ ያደረገ ሲቆምር ኖሯል። እሱን ትግሬን ተጠቃሚ በሚያደርግበት ቦታ የብሔር ፖለቲካን አምጥቶ ያውም ደግሞ እንዳልኳችሁ እንደገለጽኩላችሁ ሬሾው በትክክል ያልተሰራ የተወናበደ ወይም ደግሞ ትክክል ያልሆነ ሬሾ አድርጎ ነው አስቀምጦ ለይስሙላ ያስቀምጠ የሚቆምረው። ትግሬን ተጠቃሚ በማያደርግበት ቦታ ደግሞ ላይክ እንደ መከላከያ ማለት ነው የለም አይሰራም ብሔር ምናምን ብሎ አንድነት ነው ለኢትዮጵያ ነው የምትመጡት እንጂ ለብሔር አይደለም ብሎ እንደዛ አድርጎ ይቆምራል። እና የብሔር ፖለቲካ እንዲጠፋ ከተፈለገ ይሄን እንዲህ መቆመር ሳያስፈልግ መከላከያው ላይ እንዳደረገው ሁሉ ፖለቲካውም ላይ አይ ብሔር አያስፈልግም ማለት ነበረበት። ግን ይሄን ሲያደርግ አልታየም። ጨዋታው ማንን እንደሚያስበላ ማንን እንደሚያስፎርሽ ስለሚያውቅ ሲቪሉም ላይ ሶሻል ሚዲያው ሳይቀር እንግዲህ ከዚህ በላይ ምን ምሳሌ አለ? ሶሻል ሚዲያው ሳይቀር ሁሉም ብሔረሰቡን ካስተዋወቀ እና ለብሔሩ ማንነት ከሰራ ብሔሩን ካስተዋወቀ ምን ካለ እነሱ ዜሮ እንደሚቀሩ ስለሚያውቁ ሲቪሉን አይ ልክ የብሔር ፖለቲካን እንደሚቃወም መስሎ እየቀረበ አይ እንደዚህ አትበሉ እንዲህ አታደርጉ እንዲህ ምናምን እያለ ያታልላል፣ ያጃጅላል። እና ትክክለኛ ፌር የሆነ ጨዋታ እንዳንጫወት ፌር የሆነ ፉክክር እንዳንፎካከር እንዲያደርግ ያደናቅፋል። እና
እባካችሁ ቁማሩ ይግባችሁ የአማራ ቆነጃጅቶች እባካችሁን አማራነትን አጉሉ። በቃ ጨዋታው በብሔር ነው ተብሏል አይደል? ስለዚህ ተፎካክራችሁ ኮምፒተንት ሆናችሁ መውሰድ ያለባችሁን ድርሻ መውሰድ የምትችሉት በማንነታችሁ መታችሁ ስትፎካከሩ ነው እንጂ ማንነታችሁን ጥላችሁ ስትመጡ አይደለም። ማንንም አያውቃችሁም እንደዛ ሆናችሁ ስትመጡ። የምታዩት ነው የመንግስት ስራ እድል በምን እንደሚደለደል። በምን አዲስ አበባ ለውጥ የሚል ድራማ ካመጡ በኋላ ምን ያህል አማራ ከሲቪል ሰርቫንቱ እንደተባረረ እና ስራ አጥ ሆኖ ተንጓሎ እንደቀረ ወድቆ እንደቀረ። ስለዚህ ጨዋታውን በትክክል በማንነታችሁ ስትጫወቱ ነውና ድርሻችሁን ማግኘት የምትችሉት ትክክለኛ ድርሻችሁን ማግኘት የምትችሉት ይሄንን ጨዋታ ተጫወቱ። ለሌላ አትጫወቱ። ሌላውን ነው የሚያጎላው፣ ሌላውን ነው ብልጫ እንዲወስድ የሚያደርገው፣ የሌላውን ኢሜጅ ነው የሚገነባው። እንዴት ይሄ ሳይገባችሁ ይቀራል? እነሱ እኮ አያደርጉትም። አሁን የትግሬ ሴቶች ይሄን ሲያደርጉ አይታችሁ ታውቃላችሁ? የአማራ ሚም ስትሰራ አይታችሁ ታውቃላችሁ? እንደው ምናልባት በስህተት አንዳንድ እንኳን ከተገኙ እነሱ ቀድሞውኑ ትግሬ መሆናቸው ስለሚታወቅ የሚታወቁ በአደባባይ በህዝብ ዕውቀት ፐብሊክ ኖሌጅ የሆነ ስለሆነ ትግሬነታቸው ምንም ለውጥ አያመጣም፣ አያጎላቸውም። እነሱን ብሔረሰባቸውን አይጎዳም። እንዲያውም ለመቆመር ይመቻቸዋል፣ ይረዳቸዋል። ይሄው እነሱም ይሰራሉ የሚባል ነገር ለማምጣት እንጂ ሌላው ሰፊው ህዝብ ልክ የኛ አማራ ቆነጃጅቶች እንደሚያደርጉት አያደርጉም። የምታዩት ነው። በፍጹም አያደርጉም። የራሳቸውን ነው እንትን የሚሉት እና እነሱ ሲያደርጉም አታዩም። እና ጨዋታው ፌር ኤንድ ፍሪ ሆኖ መጫወት ስላልቻሉ ነው፣ ስለማይችሉ ነው እንዲህ አይነት ቁማር የሚያመጡትና ልጆቻችንን እያጃጃሉ ለነሱ እንዲሰሩ የሚያደርጓቸው። እና ባካችሁ ንቁ ለማለት ነው። አመሰግናለሁ።